በ1976 ዓመተ ምህረት ቲፒኤልኤፍ ወይንም ህወሓት የመጀመሪያውን ማኒፌስቶ አትሞ አወጣ። ያ ማኒፌስቶ 3 አደገኛ ነገሮች ነበሩበት። በመጀመሪያ የፖለቲካ ኃያልነትን በብሔር ኃያልነት መሰረት ላይ አድርጎ ከፋፈለው። ሁለተኛ የመደብ ወይም የእኩልነት ትግልን ወደ የብሔር ትግል ቀየረው። የፖለቲካ ልዩነትን ወደ የብሔር ግጭት ውጤት አድርጎት አረፈው። ሶስተኛው የብሔር ጥላቻን መሰረት አድርጎ ህብረተሰብን ማንቀሳቀስና እርስ በርስ በጠላትነት መተያየትን የሞራል ግዴታ እንዲሆንና ተቀባይነት እንዲያገኝ አደረገው። ይህ የጥላቻ በማኒፌስቶ አዘጋጅቶ አማራን እንደ ህዝብ ሳይሆን እንደ ፖለቲካውን የሚቆጣጠር ገዢ መደብ አድርጎ አቀረበው። ማኒፌስቶውንም የትግራይ ህዝብ ትግል ከአማራ ብሔራዊነት ጋር የሚደረግ ትግል አድርጎ ስሎ አማራውን እንደ ህዝብ እንዲዘመትበት አደረገ። ወያኔ ሲጠነሰስ ጀምሮ የፖለቲካ ግጭትን ወደ ብሔር ጠላትነት የቀየረ ሰይጣናዊ ድርጅት ነው። የትግራይ ፖለቲካ ማንነትም እንዲህ ሆኖ በብሔር ላይ ተፈጠረ። ትግራዋይ የሚባል ማንነትም ወደ ዘር ፖለቲካ ተቀይሮ የእርስ በርስ ጦርነትን ወለደ። እንግዲህ ይሄ ማኒፌስቶ ከማኒፌስቶም አልፎ ይሄዳል። ወያኔ ይህን የዘር ፖለቲካ ራዕይ ህገ መንግሥት አድርጎ ጻፈና አጸደቀው። የትግራይ ብሔርን ከኢትዮጵያ ገንጥሎ ሀገር ለማድረግ ባለው ዓላማም የራስን በራስ የመወሰን እስከ መገንጠል ይቻላል ብሎ ቤትም ሀገር ህገ መንግሥት ያልታየና አደገኛ የሆነ አንቀጽ በኢትዮጵያው ህገ መንግሥት አንቀጽ 39 ላይ አስገባበት። መገንጠል ለወያኔ ጭቆናን ለማስቀረት የተፈጠረ አስገዳጅ ሁኔታ ሳይሆን ሀገርን ለማፍረስ በቅድ የተሰራ ፕሮጀክት ነው። የታለመበት ቅድ ነው። መገንጠልን የተሸከመን አንቀጽ ወያኔ ኢትዮጵያዊውን ለመከፋፈል ለቅሬታና ማቆሚያ ለሌለው ግጭት መፈጠር ምክንያት አድርጎ ዘር ከዘር አፋጀበት። በተለይ አማራውን አስጨፈጨፈበት። አንድነትን መዋሃድን እንዲጠፋ አድርጎ ወያኔ በፕላን ሰራበት። እስቲ ወያኔ መስራች ከነበሩት ከራሳቸው የወያኔን እርኩስነት እንስማ። ገብረመድህን አርአያ የቀድሞ የማዕከላዊ ኮሚቴ አባል የነበሩ ሰው ናቸው። ገብረመድህን ወያኔን ግፍን እንደ ትግል መሳሪያ እንዴት እንደተጠቀመበት ይገልጻል። አማራውን ወይም አማርኛ ተናጋሪውን ህብረተሰብ እንዴት ጠላት አድርጎ እንደፈጠ። ሶስተኛ አማራ የሚባለውን የትግራይ ህዝብ ጠላት ነው። ጠላት ብቻ ሳይሆን አማራ ለትግራይ ህዝብ የጠላት ጠላት ነው። ስለዚህ አማራን መምታት አለብን። አማራን ማጥፋት አለብን። አማራ ካልጠፋ፣ አማራ ካልተደበደበ፣ አማራ ከዚህ መሬት ካልተነቀለ ትግራይ በነፃ ልትኖር አትችልም። ለምንፈጥረው መንግስትም እንቅፋት የሚሆንብን አማራ ነው የሚል ነበር። በአራተኛ ኢትዮጵያ በምኒልክ የተፈጠረች ሀገር እንደመሆኗ መጠን ምኒልክ የፈጠራት ሀገር ወሮ የፈጠራት ሀገር ስለሆነች በዚህ በወረራ ምኒልክ የወረራቸው ብሔር ብሔረሰቦች በብዛት ስላሉ እነዚህም ከሀገሪቷ አሁን ኢትዮጵያ ተብላ ከምትጠራ እዚህም አለ። አሁን ኢትዮጵያ ተብላ የምትጠራ ሀገር ነፃ ወጥተው የራሳቸው መንግስት መመስረት አለባቸው። ኢትዮጵያ የምትባል ሀገር ስሟም አዲስ ነው። 100 ዓመትም አልሞላም። ይህች ሀገር ጠፍታ ተሰርዛ ብሔር ብሔረሰቦች የራሳቸው መንግስት፣ እኛም የራሳችን መንግስት፣ ኤርትራም ነፃ ወጥታ ይኸው በዚህ ነው የምንታገለው የሚል አቋም ነበር። ዋናው ወያኔ ዓላማውን ለማስፈጸም ፍጹም ሰብአዊነት የሌለው ድርጅት እንደሆነም ያስረዳል። ቀጥሎ ስብሃት ነጋን የወያኔ ወላጅ አባትን እናዳምጠው። ንግሥት ዘውዲቱ ልጅ ኢያሱ ወዘተ ራሳቸውን እንደ አማራ ቆጥረው ነበር በስርዓቱ ላይ የተቀመጡት። ኢትዮጵያ አሁን ያለው ችግርም እኮ እሱ ነው። አማራ ሊሉ አይችሉም። ኢትዮጵያ
አማራ የሚባል አይነሳ። ስብሃት አማራ በብሔራዊነት ወይም በኢትዮጵያዊነት ስር ተደብቆ ሀገር ይገዛል ብሎ ይህን ህዝብ ይወነጅለዋል። የአማራን ማንነት ለትግራዊ እንደ ስጋት አድርጎ ያቀርበዋል። ወያኔ እኩልነት አይደለም የሚፈልገው። ወያኔ አማራ የሚባል ጠላት ፈጥሮ እሱ በምናቡ የፈጠረውን ጠላት ለማጥፋት የሚታገል ነው። እስቲ ወያኔ ህዝብ የሚያዘምትበትን የትግራይ ክልል የተባለውን መዝሙርን እናዳምጠው። ቃላቱን ያዳምጡት። በትግራይ በጠላት ተከበናል፣ በደም በስጋ ጠላቶችን ለማጥፋት በመስዋዕትነት ይላል መዝሙሩ። የትግራይ ህዝብን ለመዳን በመከራ መኖር እንዳለበት ይሰብካል። ክብር ከሞት ብቻ እንደሚገኝም ያስተምራል። በሰላም መኖር የደካሞች ነውም ይላል። ትግራይ ልጆቿን ለጦርነት እንድታዘጋጅ እንጂ ለሰላማዊ ህይወት ለእድገት እንድታዘጋጅ አይሰብክም። ለራብተኛው የመጣ እርዳታን ወያኔ እንዴት እንደዘረፈ ይገልጻል። መሳሪያ ለመግዛት መሪዎችን ወይም የህወሓት መሪዎች የነበሩትን ሀብታም ለማድረግ የወያኔን ጦር ለማጠናከር እንዴት እንደተጠቀሙበትና በዛን ጊዜ ረሃብተኛውን ወያኔ ከሚቆጣጠርበት ቦታ እንዳይወጣ ህወሓት ከልክላ ይዛ እርዳታውንም ረሃቡን ለፖለቲካ መጠቀሚያ እንዳደረገችው ይነግረናል። እሱ እንደሚለው ረሃብ በአጠቃላይ የጦርነት የሀብት መሰብሰቢያ መሳሪያ ሆነ ይለናል። ይህ ለትግራይ ነፃነት አይደለም። ረሃብተኛን አስሮ ይዞ በሺዎች እንዲያልቁ ማድረግ ግፍ ነው። ይህ የትግራይን ህዝብ ባሪያ ማድረግ ነው። ታሪክ ራሱን ይደግማል እንዲሉ ዛሬ በዚህ በምታዩት ቪዲዮዎች ውስጥ የምታዩት ወያኔ ለፖለቲካ ግቡ ሲል በረሃብ የሚያስጨርሳቸው ታጋቾች ናቸው። ፈቅደው የተራቡ ፈቅደው የሚሞቱ አይደሉም። ይህ ሞታቸው በውጭ ሪፖርተሮች ወይ በውጭ ጋዜጠኞች አይደለም የተጋለጠው። የወገናቸው መራብ ያንገፈገፋቸው የትግራይ ወጣቶች ያለውን ሁኔታ በካሜራቸው ቀርጸው ለህዝብ ለዓለም አጋለጡ። በትግራይ ያሉ ወጣት የቲክቶክ ፈጣሪዎች ረሃቡን የሚያሳይ ቪዲዮዎች መለጠፍ ሲጀምሩ የወደቁ እናቶችን፣ አባቶችን እየሞቱ በረሃብ ሲሰቃዩ ሲያሳዩ ዓለም አዘነ። ወጣቶቹ አክቲቪስት ሆነው አይደለም፣ ነገር ግን የህዝብን ሞት ያዩ ምስክሮች ስለነበሩ ምስክርነታቸውን ሰጡ። ወጣቶቹ ይህን ያዩትን ኢትዮጵያውያን ሲያሳዩ ህዝቡ አመናቸው። ብሔርም ሳይለይ ለእርዳታ እጁን ዘረጋ። ዓለም እነዚህን ቪዲዮዎች በተመለከተ ጊዜ ኢትዮጵያዊው በሙሉ ተራው ዜጋ በሙሉ ገንዘብ መላክ ጀመረ። ወደ መንግስት አልነበረም ገንዘብ የላከው፣ ወደ ህወሓት አልነበረም። ነገር ግን ምግብን በቀጥታ ለራብተኞች እንዲያደርሱ ለወጣቶቹ ነበር የተላከው። በዚህን ጊዜ ወያኔም መንግስቱም ጉልበታቸውን ማሳየት ጀመሩ። በዚህን ጊዜ ህወሓትም ማዕከላዊ መንግስትም ጉልበታቸውን ማሳየት ጀመሩ። በመጀመሪያ ህወሓት ተቆጣ። ረሃቡ ከሱ ቁጥጥር ውጪ ሆነ መልኩ ስለተገለጠ በጣም ነበር የተቆጣው። ከወልቃይት የተፈናቀሉት ወደ ክልላቸው እንዳይመለሱ ወልቃይት ለኔ ካልተመለሰልኝ ብሎ በመያዣነት እንደያዛቸው እያስጨረሳቸውም እንደሆነ ለዓለም ስለተጋለጠ ወያኔ የሚይዘውን የሚጨብጠውን አጣ። እንደለመደው እርዳታውን ለመውሰድና ለመስረቅ ችግሩን ፖለቲካዊ አድርጎ እርዳታው በህወሓት በኩል ብቻ እንዲያልፍ በቀጥታ ለህዝብ እንዳይደርስ ጠየቀ። የማዕከላዊ መንግስቱም እንደ ኃላፊነቱ ህዝብ ሲያልቅ ዝም ማለቱ ሲጋለጥበት ደስተኛ አልሆነም። ሰብአዊ እርዳታን እንደ ዋና ኃላፊነቱ አድርጎ እንደ መውሰድ ፋንታ የክልሉ መንግስትን በመውቀስ የፖለቲካ የበላይነት መጨበጫ አደረገው። ይህ በሰው ዘር ላይ የተፈጸመ ያለ ወንጀል ነው። ጭራሽ የቲክቶክ በጎ አድራጊ ተጽዕኖ ፈጣሪዎችን ህገወጥ ናችሁ ብለው ከሰሷቸው። ገንዘቡንም ወሰዱት፣ እርዳታውንም አስቆሙት። በአንድ ጊዜ ከዜጎች የተሰበሰበ ከ16 ሚሊዮን ብር በላይ የእርዳታ ምግብ ሌባው ማዕከላዊ መንግስቱ ወሰደው። እርዳታውም ቆመ። ከነዚህ ቲክቶሮች አንዳንዶቹ እርዳታውን በትግራይ ብቻ ሳያቆሙ ወደ ደብረ ብርሃን በአማራ ክልል ያሉ ተፈናቃዮች ወስደውም አደረሱ። ይህ እንቅስቃሴም የሰብአዊነት እንጂ የጎሳ እንዳልሆነ ለኢትዮጵያዊ በሙሉ አሳየ። ዛሬ ሁሉም
ቲክቶከሮች ስለ ረሃብ እንዳያወሩ ታግደዋል። ዛሬ ያለው መንግሥት የውሸት ልማቱ እንዳይጋለጥበት፣ የዜጎች ረሃብና መከራ እንዳይዘገብ ሀገሩን አፍኖ ይዞታል። ህወሓትና መካከለኛው መንግሥት እርስ በርሳቸው መካሰስ ይዘዋል። አንዱ ሌላውን እርዳታ እየከለከለ ነው ይላል። በመሃል ግን ድምፅ የሌላቸው ረሃብተኞች ያልቃሉ፣ ልጆች ይራባሉ፣ ወላጆች ይሞታሉ። እርዳታን ለመስጠት የሞከሩ ሰዎች ነፍስ ሲያተርፉ ብናይም ዛሬ ያንን ነፍስ የማትረፍ ሥራ እንዳይሰሩ ታግደዋል። ይህ ፖለቲካ አይደለም። ይህ ስትራቴጂም አይደለም። ይህ በሰብአዊነት ላይ የተፈጸመ ያለ ወንጀል ነው። ትግራይን እያስራበ ለጦርነት እሳት እየዳረገ አማራውን ጠላት አድርጎ ለ50 ዓመት መዓት ያወረደ ድርጅት እንዲቀጥል ሊፈቀድለት አይገባም። ህወሓት ሞት ነው። ህወሓት ድርቅ ነው። ህወሓት ሌብነት ነው። ህወሓት ዘረኝነት ነው። መጥፋት ያለበትና ዛሬ ያለውንም አምባገነን ድርጅት የወለደ አምባገነን መንግሥት የወለደ ድርጅት ነው። ታሪኩም እንደ ጣሊያን ወረራ በኢትዮጵያ ላይ መከራ ያመጣ ተብሎ መዘከር አለበት። ጨረስኩ። አመሰግናለሁ።